ሰላም ጤና ይስጥልኝ። የመናራ ሬዲዮ 99.1 ነው። በዛሬው አጫጭር ዜናዎቻችን ጠቅላይ ሚኒስትር አብይ አህመድ በአንድ ጀንበር 800 ሚሊዮን ችግኝ ለመትከል የተያዘውን ግብ ለማሳካት ህዝቡ ጥረቱ እንዲቀጥል ጥሪ ስለማቅረባቸው፣ ከሞሮኮ ወደ ስፔን የተሻገሩ ስደተኞች በተመለከተ የአውሮፓ ህብረት አስቸኳይ ስብሰባ መጥራቱን፣ እንዲሁም ዩጋንዳ ዮናታን ኔታንያሁን የመታሰቢያ ሐውልት መመረቁን እንመለከታለን። ጠቅላይ ሚኒስትር አብይ አህመድ በአንድ ጀንበር 800 ሚሊዮን ችግኝ ለመትከል የተያዘውን ግብ ለማሳካት ጥሪ አቅርበዋል። የአረንጓዴ አሻራ መርሃ ግብር በህዝባዊ ቆራጥነትና በጋራ ሀሳብ የበለጠ እየተናቀረ መምጣቱን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት 8 ዓመታት ቀጣይነት ባለው ተግባር በሚል መሪ ቃል የሚካሄደውን የአረንጓዴ አሻራ መርሃ ግብር ኢትዮጵያውያን በጋራ መሆን አረንጓዴና ዘላቂ ያለውን ነገር መገንባት እንደሚችሉ በተግባር ያሳየ መሆኑን ጠቁመዋል። ዛሬ የተካሄደ የሚገኘው መርሃ ግብር ለቀጣዩ ትውልድ የሚተርፍ ዘላቂ አሻራ ለማትረፍ ኢትዮጵያውያን በጋራ የሚሰበሰቡበት ዓመታዊ አንድ ጀንበር አገር አቀፍ የችግኝ ተከላ መርሃ ግብር መሆኑንም አብራርተዋል። እሳቸውም ከቀዳማዊት እመቤት ዝናሽ ታያቸውና ከኮፕ 32 ብሔራዊ ኮሚቴ ጋር በመሆን የራሳቸውን አሻራ በማሳረፍ ለዚህ የጋራ ጉዞ አስተዋጽኦ ማበርከታቸውን ገልጸዋል። በዕለቱ የተቀመጠውንም 800 ሚሊዮን ችግኝ የመትከል ታላቅ ግብ ለማሳካት በጋራ የተሰራ በመሆኑ ኢትዮጵያውያን ቀኑ ሙሉ ጥረታቸውን አጠናክረው እንዲቀጥሉ ጥሪያቸውን አቅርበዋል። ከሞሮኮ ወደ ስፔን የተሻገሩ ስደተኞችን በተመለከተ የአውሮፓ ህብረት አስቸኳይ ስብሰባን ጠራ። ስደተኞች ከሞሮኮ ወደ ስፔን መሻገራቸውን ያስነሳውን ውዝግብ ተከትሎ የአውሮፓ ህብረት አስቸኳይ ስብሰባ መጥራቱ ተሰምቷል። ስብሰባው በስፔን ሲዩት የተፈጠረውን ቀውስ በተመለከተ የህብረቱ አባል ሀገራት የሚወያዩበት እንደሆነም ተገልጿል። ጉዳዩን በተመለከተ በስፔንና በተቀሩት የአውሮፓ ሀገራት መካከል ጠንካራ የቃላት ልውውጦች የተሰሙ ሲሆን 22 የህብረቱ ሀገራት ባወጡት መግለጫ ወደ 60 ሺህ የሚጠጉ ስደተኞች ከሞሮኮ ወደ ስፔን መግባታቸውን ተከትሎም የአውሮፓን ውጪ ድንበር ለማስጠበቅ በትብብር እርምጃ መውሰድ እንዳለበት አሳስበዋል። ጣሊያን ከስፔን ጋር የነበራትን የነጻ ዝውውር የሚፈቅደውን የሸንገን ስምምነት ማቋረጣን ተከትሎም ስፔን የደቡብ አውሮፓ ሀገራት ምላሽ ራስ ወዳድ ከፋፋይና ህገወጥ ስትል ኮንናለች። ፊንላንድና ዴንማርክ በበኩላቸው የጣሊያን እርምጃ ደግፈዋል። የስፔን ባለስልጣናት እንደገለጹት ከሆነ ግን ከቀናት በፊት ወደ ሲዮታ የገቡ ስደተኞች ሁሉም በሚባል ደረጃ ተመልሰዋል። ዘገባው የቢቢሲ ነው። ዩጋንዳ ዮናታን ኔታንያሁን የመታሰቢያ ሐውልት መረቀች። ዩጋንዳ ከ50 ዓመት በፊት በኤንቴቤ ታጋቾች ዘመቻ ጊዜ የተገደሉትን የእስራኤል ጠቅላይ ሚኒስትር ታላቅ ወንድም የሆኑትን ኮሎኔል ዮናታን ኔታንያሁን የመታሰቢያ ሐውልት መረቀች። የዩጋንዳ ጦር አዛዥ ጄኔራል ሙሃዚ ካይኑረጋባ ሐውልቱ ዮናታን ኔታንያሁ ጀግንነትና መስዋዕትነት የሚያስታውስ ነው ብለዋል። ሆኖቱ የተከሰተው በፈረንጆቹ 1976 ዓ.ም የፍልስጤምና የጀርመን ታጣቂዎች የኤር ፍራንስ አውሮፕላንን ጠልፈው ወደ ኤንቴቤ ከወሰዱ በኋላ ነበረ። በጊዜው የእስራኤል ልዩ ኃይል ባካሄደውና 100 ያህል ታጋቾችን ባዳነበት ፈጣን ዘመቻ ከተገደሉት የእስራኤል ወታደር በተጨማሪ 3 ታጋቾችና 45 የዩጋንዳ ወታደሮች ተገድለዋል። ጄኔራል ሙሃዚ ያን ወቅት ታሪካችን ህመምተኛ ምዕራፍ ሲሉ ያስታውሱ ሲሆን የኢዲ አሚን አረመኔ አገዛዝ ያበቃበትና የሁለቱ ሀገራት ግንኙነት ወደ አዲስ ወዳጅነት የተሸጋገረበት አጋጣሚ መሆኑን ገልጸዋል። ዘገባው የቢቢሲ ነው። ለዛሬ ያዘጋጀን የዜና መረጃ ይህንን ይመስል ነበር። ወቅታዊና ታማኝ የሆኑ መረጃዎች እንዲደርሷችሁ መናራ ሬዲዮን ሰብስክራይብ ያድርጉ።